ጆኒን በለሽ ነው አይደል ያሳሽው? ለምን እሱ መረጥ? ሴዶ አህያ ነው ማለት ይጋፋል እንጂ አይችልም። ሴዶ አህያ ትራገጣለህ፣ አንተ ትራገጣለህ ግን ሴዶን ማለት ነው በጣም ነው የምወደው። እዚህ ጋር ስለምታሽቀብጠው ምናምን አይደለም። እኔ 2 ሚሊዮን ብር በልቼ ስሜቴን ለመግለጽ ነው የተጠቀምኩት ቃል። በአሁኑ ሰዓት በመላው የኢትዮጵያ የማህበራዊ ሚዲያ ተጠቃሚዎች ዘንድ በተለይም በቲክቶክ መንደር በትልቁ መነጋገሪያ የሆነና አቧራ ያስነሳ አንድ ትልቅ አጀንዳ አለ። እሱም ታዋቂዋ ቲክቶከር ጃኒ ሌላኛውን ታዋቂ ቲክቶከርና ቦክሰኛ ሴዶን ሰድባለች ተብሎ የቀረበባት ክስ እና የፈጠረው ከፍተኛ ውዝግብ ነው። ትላንት ምሽት በጉጉት ሲጠበቅ የነበረው የኢቲኤፍሲ 02 ታላቅ የውድድር ምሽት ተካሂዶ ነበር። በዚህም ውድድር ላይ ደግሞ የብዙዎችን ቀልብ የሳበውና በትልቁ ሲጠበቅ የነበረው የሴዶና የጆኒ ፍልሚያ ይገኝበታል። በዚህ ጨዋታ ላይ በርካታ ደጋፊዎች ገንዘባቸውን መድበው ቁማር ያሳዙ ሲሆን ጃኒም በተመሳሳይ እስከ 2 ሚሊዮን ብር ድረስ በመመደብ ውድድሩን በከፍተኛ ጉጉት ስትከታተል ነበረ። በቦታው በአካል ተገኝታ ጨዋታውን እየተከታተለች በነበረችበት ወቅት አባይ ቲቪ አስተያየቷን ለመቀበል የቃለ መጠይቅ እድል ሰጣታል። በቃለ መጠይቁ ወቅትም ጋዜጠኛዋ ለመሆኑ ለምን ጆኒ መረጥሽ፣ ሴዶን ለምን አልመረጥሽም የሚል ጥያቄ ስታቀርብላት ጃኒም ስትመልስ ሴዶ እኮ አህያ ነው፣ እንደ አህያ ነው የሚራገጠው የሚል ያልተጠበቀ ቃል ተናግራለች። ይህ ንግግሯ ወዲያውኑ በማህበራዊ ሚዲያ ላይ ከተሰራጨ በኋላ የሴዶ ደጋፊዎችና በርካታ ተከታዮችን እጅግ አስቆጥቷል። ምንም እንኳን ሴዶ በግሉ እስካሁን የሰጠው ምላሽ ባይኖርም የሱ ደጋፊዎችና ፋኖች ግን በነገሩ በጣም በመበሳጨት በጃኒ ላይ በርካታ የምላሽ ቪዲዮዎችን በመስራት ላይ ይገኛሉ። ብዙዎችም እቺ ያልበሰለች ልጅ ታዋቂ ስለሆነች ብቻ ሌሎችን ታናንቃለች፣ ገንዘብ ያባለጋት ያልተማረች ልጅ በማለት በከባድ ቃላት እየነቀፏት ይገኛሉ። ጃኒ በበኩሏ ለተነሳው ቅሬታ ማብራሪያና ማስተባበያ ሰጥታለች። በሰጠችውም ምላሽ እኔ እንደ አህያ ነው የሚራገጠው ያልኩት ጥንካሬውን ለመግለጽ ጠንካራ ነው ለማለት ፈልጌ እንጂ ሴዶን ለመስደብ አይደለም። እሱን በጣም ነው የምወደው፣ ጀግና ነው፣ የዚህን ጨዋታ ዑደት ያመጣው እሱ ነው ስትል ተናግራለች። አክላም ሰዎች እኔን ከሴዶ ጋር ለማጣላትና ለማቀሳሰር ያደረጉት ነገር ነው እንጂ ሰውን የሚያስቀይም ነገር አላልኩም። ከኔ በላይ ከበድ ያለ ነገር የተናገሩ አሉ፣ ነገር ግን እኔ ላይ ነገሩ ተጋነነ ብላለች። ሆኖም ግን ይህንን ማብራሪያ ብትሰጥም ይቅርታ ለመጠየቅ ግን አልፈለገችም። ለማንኛውም ጋይስ ከሴዶ ጋር ልታጣሉኝ የሄዳችሁበት ርቀት በጣም 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 ያስጠላል። በቃ እንደዚህ አይደረግም። በቃ ረፉ እንዴ! እግዚአብሔር ረፉ። እሱ ራሱ እንደዚህ ያላለም እንዴ! እኔ ጋይስ ሴዶን ማለት ነው በጣም ነው የምወደው። እዚህ ጋር ስለምታሽቀብጠው ምናምን አይደለም። እኔ 2 ሚሊዮን ብር በልቼ ስሜቴን ለመግለጽ ነው የተጠቀምኩት ቃል። ሴዶ የኔ በጣም ነው የምትመችኝ። መድኃኒዓለም እና አውቀው ሊያቀሳስሩ ነው የኔ አባት። አይ ላቭ ዩ። አሁን እዚህ ጋር 10 ሺህ ሰው ለምን እንዳለ ማውቀዋለሁ። እና ሴዶዬ አይ ላቭ ዩ። ማርያምን ትመቸኛለህ እንደውም እና ሞክረሃል ደግሞ። እኔ 2 ሚሊዮን ብር በልቻለሁ፣ አንተ ደግሞ ሞክረሃል። ያረዳልች ሶ ኖርማል ነው እንዴ ጋይስ። በጣም ስሜታዊ ያደርጋል። እዛ የነበረ ሰው ነው የሚያውቀው ባይዘይ
በቃ 2 ሚሊዮን ብር 1 ሚሊዮን ብር የበላ ይሄን ስሜት ያውቀዋል ነው ፖይንቱ። አታቀሳስሩ። እና ደግሞ ብዙ ሰው ነው እንትን ያለው የተናገረው። ለምንድን ነው እኔ ስናገር የሆነ ቃል ይዛችሁ ኘኝ የምትሉት? ፍቱ በቃ። ሰው በነፃነት አይኖርም እንዴ? ስንት አሁን ጆኒና ስንት ነገር ተባብለዋል አይደል? አህያ ማለት ደግሞ የላይክ ጉልበተኝነት መገለጫ ነው። ጉልበት ብቻ ነው፣ እውቀት የለውም። ታታቀሳሱ ፍቱ። ዝም ብላችሁ ስራ ፈቱ። ለዚህ እየመጣችሁ አታቀሳሱ። የተለመደ ቃል ነው ደግሞ። ሰው መቀለድ አይችልም እንዴ? ስንፈተ ነገር ደህና ነገር ይዛችሁ ነው ቢያንስ እኔን ዲሽ ለማድረግ። ይህ በእንዲህ እንዳለ በማህበራዊ ሚዲያ በህግ ግንዛቤ ሰጪነቷ የምትታወቀው ጠበቃ ሰብለ አሰፋ ጉዳዩን ከህግ አንጻር ተመልክተዋለች። ጠበቃ ሰብለ ባስቀመጠችው ሀሳብ የጃኒ ንግግር በህግ ሊያስጠይቃት የሚችልና እስከ እስራትም ሊያደርሳት እንደሚችል የራሷን የህግ ሙያዊ አስተያየት ሰጥታበታለች። በትናንትናው ዕለት ኢቲኤፍሲ 2 ውድድር መካሄዱ ይታወቃል። ያን ከዛ ጋር በተገናኘ ጃኒ ሰጠችው የተባለውን ኮሜንት በአባይ ቲቪ የተለቀቀ ነው ተብሎ ብዙ ሰዎች ልካችሁልኝ ይሄ ነገር ከህግ አንጻር እንዴት ይታያል፣ እንደው ሌሎችም እንዲማሩበት አንድ ነገር ብትይ ብላችሁኛል። እንግዲህ በንግግሩ ሁለት አይነት አመለካከት ነው ማየው። በአንድ በኩል እንደ አህያ ነው የሚራገጠው፣ የሚጠቀማቸው ቴክኒኮች የመጋፋትና የመረጋገጥ ስለሆነ ሊያሸንፍ አይችልም ብዬ ነው ብሩን ያስያዝኩት ነው የምትለው ነው። በሌላ በኩል ደግሞ አህያ ብለዋለች የሚል ነው። እንግዲህ የርግቷ ከአውዱን በምናይበት ሰዓት ከኮንቴክስቱም አንፃር የችሎታውን የጆኒንና የሴዶን የማነጻጸር ይመስላል እና እንደ አህያ የሚል አይነት አገላለጽ የተጠቀመች ነው የሚመስለው። እንደ አህያ የሚል አገላለጽ ከሆነ በቀጥታ ስድብና ማዋረድ ላይሆን ይችላል። እነኚህ ሰዎች ፐብሊክ ፊገር ናቸው። ውድድሩም ፐብሊክ በመሆኑ በዛ አግባብ የተሰጠ ኮሜንት አስተያየት ነው እና ኢንቴንሽናሊ የልጁን ክብርና ስም ለማዋረድ አይደለም፣ ወንጀል አይደለም ሊባል ይችላል። ነገር ግን ሴዶ አህያ ነው የሚል በቀጥታ እንደዚህ የልጁን ክብር የሚያዋርድ አይነት ቀጥታ የሆነ አህያ የሚል ቃል ተጠቅማ ከሆነ ግን ይሄ ነገር ምንም በኢፌዴሪ ወንጀል ሕግ አንቀጽ 615 መሰረት እንደ ስድብና ማዋረድ ተቆጥሮ በቀላል እስራት በ3 ወር ድረስ ሊያስቀጣ የሚችል ነው። እንዲህ ያሉ ድርጊቶች እንግዲህ እንደ ጃኒ ይህንን ተግባር ፈጸሙ የሚባሉ ሰዎች ለምሳሌ ጉዳዩ ወደ ህግ ቢሄድ በይፋ ይቅርታ በማለት የወንጀል ተጠያቂነቱን ማስቀረት ትችላለች። እንዲሁም ደግሞ ሴዶ ይህንን ነገር ሲሰማ ለምሳሌ ወጥቶ ተመጣጣኝ የሚባል የአጸፋ ምላሽ የሚሰጥ ቢሆን ፍርድ ቤቶች ይህንን ከግምት ከተው እሷ እንዳትጠየቅ ሊያደርጉ ይችላሉ። ዋናው ነገር ግን ምንድነው በደንብ ታዋቂ የሆንን የህዝብ ተደማጭነት ተጽዕኖ መፍጠር እየጀመረን ስንሄድ በሚዲያ የምናደርጋቸውን ንግግሮች መጠንቀቅና ማስተዋል ይገባል። ሌላውን ብዙ ወጣቶችም ይህንን ነገር ስለሚከታተሉ እንዲሁም ደግሞ አባይ ሚዲያም ይህንን ነገር መቁረጥ ይቻል ነበረ። እንደዚህ የሰዎችን ክብር ሊያዋርድና ሊነካ ይችላል የሚባሉ ንግግሮችን ሳይቆርጡ በቀጥታ መልቀቅ የሚዲያውን ኢቲክስም ጥያቄዎች ሊከት የሚችልና ልጅቷንም ላላስፈላጊ ውዝግብና ሌላ ትንሽ የሚከት ስለሆነ በዚህ መልኩ ሊታይ ይችላል እና ተገቢውን ጥንቃቄ እናድርግ። እንደምናውቀው ጃኒ ገና ወጣትና በስሜት የምትመራ ልጅ ናት። በዛ ላይ 2 ሚሊዮን ብር ያህል ትልቅ ገንዘብ ያስያዘችበት ጨዋታ በመሆኑ በነበረው የጭንቀትና የእንቅስቃሴ ስሜት ውስጥ ሆና ሳታስበው ካፏ ያመለጠ ንግግር ይመስላል። ሆን ብላ አስባበት እሱን ለመስደብ ወይም ለማንቋሸሽ ያደረገችው አይመስልም። ለመሆኑ እናንተ የጃኒ ንግግር ከአፍ ያመለጠ ነው ወይስ ሆን ብላ የተናገረችው ይመስላችኋል? የሴዶ ፋኖችስ የሰጡት ምላሽ ትክክል ነው ወይስ ተጋኗል? የእናንተን ሀሳብና አስተያየት ከታች በኮሜንት መስጫው ላይ አስቀምጡልን። ቪዲዮን ላይክ እና ሼር በማድረግ ቤተሰባችን ይሁኑ። ነበሩበት ቦታ መልሱልን እባካችሁ። ከዛ ሰዎች በነበራችሁበት ቦታ ተቀመጡልን። የአራዳ ልጆች ይላሉ። አባቴ እንዴ እኔ በዛሬ አሳመነ። በቃ ይሄን እንዳላየው ጋይስ ፊት ለፊት የመጣ ጋይሶች